እንኳን ደስ አላችሁ። ጃኒ ከዱባይ አዲስ አበባ ገብታለች። ታዲያ ይህንን ምክንያት በማድረግ በአዲስ አበባ ኤርፖርት የተደረገላት ልዩ አቀባበል እንዳያችሁት ነው። መግቢያው ላይ ሞቅ ደመቅ ብሎ ወደ በኋላ ላይ የመጣውን እንግዳ አሳያችኋለሁኝ። ከዛ ደግሞ እናትየዋ በእንባ ታጅበው የተቀበሏት። ጃኒ እንኳን በሰላም ወደ አዲስ አበባ መጣች። የተቀበላችሁ ሰዎች ግን ምንድን ነው ማለት እናወራበታለን። ሰላምና ጤና በያላችሁበት የዓለም ዳርቻ ይብዛላችሁ። ከጃኒ ጉዳይ ስንወጣ ደግሞ አዶናይ ልጁንና እህቱን ይዞ ወንጪ ገብቷል። ወንጪ ልንሄድ ነው። አሁን በወንጪ ነው የሚገኘው። ስለሱም ጉዳዮች አንዳንድ ነገር እናነሳለን። ሌላኛው ጊዜ ደግሞ ለአሞራው የዴዚ ነገር አደራ ተብሎ ትልቅ ኃላፊነት የኢትዮጵያ ሕዝብ እንግዲህ ጭኖበታል። ምንድነው ጉዳዩ የሚለውን ሌላም ዝርዝር መረጃ ይዤላችሁ መጥቻለሁ። የምትገኙት ምን አሉ ሾው ላይ ነው። ለዚህ ቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ፍቅራችሁ መግለጽ ትችላላችሁ። ፖዚቲቭ ኮሜንቶችን ያደርጋችሁ ቤተሰብ መሆን ትችላላችሁ። ጃኒ እንኳን ደህና መጣሽ እያላችሁ ሀሳባችሁን መግለጽ ትችላላችሁ። ሙሉ ቪዲዮ እንመልከት። ወዳችኋለሁ። ታብሌት ጃኒ እንግዲህ ለበርካታ ሳምንታት ዱባይ እንደነበረች ሁላችሁም ታውቃላችሁ። ታዲያ ዛሬ በአዲስ አበባ ኤርፖርት ተደረገላት ልዩ አቀባበል እስጢፎና ጨምረው እንዲሁም ደግሞ አምባሳደር ከሆነችባቸው ግለሰቦች 2 ቆንጅዬ ሰዎች ተልከው ልጆች ሲያማምሩ ተልከዋል። እንግዲህ አቀባበሉ በኤርፖርት እንደዚህ በደመቀ መልኩ ተቀብለዋታል። ጃኒም እምርፋ ብትን ብላ ነበር የመጣችው። በኤርፖርት የነበራቸው አቀባበል እኔ ይውላችሁ ልንገራችሁ ማለት ፌር ነው ፌር አይደለም አቀባበሉ። በመጀመሪያ ይህ አቀባበል ይመቻት። እኔ አንድ ነገር ስትባሉ እንደዚህ አትበሉ። ነገር ግን ማድረጋቸው ጥሩ ነው። ግን ኖርማል ቀን ሄደችው ግን የተቀበላችሁ ሰዎች በጣም ደስ ብሎኛል። እኔም እንደዚህ ነገር አልጠበቅኩም ነበርና የተቀበላችሁ ሰዎች ላሳያችኋት ፍቅር፣ በዛይ ደግሞ ክብር አምባሳደር እንደሆነች ሁላችሁ ተቃላችሁ ለፌቨን የጥርስ ሕክምና ማለት ነው። እነሱም ደግሞ አምባሳደራችን እንኳን በሰላም በጤና በፍቅር በመተሳሰብ መጣሽ ብለው ነው አቀባበል ያደረጉላት። 2 ልጆች ግን ሌላ ታሪክ ናቸው ጋይስ። አያምርም? ስማምን እንዴት እንደደርኳቸው በጣም ቆንጆ በዛይ ዲዛይነር እና ሞዴል መሆን የሚፈልጉ ልጆች ናቸው እና ጥሩ አጋጣሚ ይመስለኛል። በዚህ አጋጣሚ ጃኒ እንግዲህ የበኩልሽን ድርሻ የምትወጪበት ሰዓት ላይ ነው። እነዚህ ልጆች ይዘሻቸው መሄድ ትችላለሽ። አሪፍ ነገሮችን ነው የተለያዩ ኦፖርቹኒቲዎችን እንዲፈጠርላቸው ማድረግ ትችላለሽ እና በዚህ አጋጣሚ መልእክቴን ለማድረስ ያህል ነው። ለማንኛውም ግን ጃኒ እንኳን በሰላም በጤና በፍቅር በመተሳሰብ ወደ ውቢቷ አዲስ አበባ መጣች ለማለት እወዳለሁ። በዚህ አጋጣሚ ፍቅራችሁን ግለጹላት። ያው የጃኒ ቪዲዮ ስመጣ ምን ያህል እንደሚሰማችሁ እርግጠኛ ስለሆንኩኝ ነው። ሌላኛው ታዲያ አዶናይ የት ነው የገባው? ወንጪ ልጆቹን ይዞ ሄዷል። ወንጪ አሁን ነው እንግዲህ ክረምት ስለሆነ ልጁንና እህቱን ይዞ ለማዝናናት በአሁን ሰዓት ወንጪ እንደሚገኝ ተናግረዋል። ወንጪ ልንሄድ ነው ጋይስ። ወደ ወንጪ ይዣቸው እየሄድኩኝ ነው። አሁን የሚገርም ጊዜ ያሳልፋሉ። አንድ ቀን እዛ ውለን ደግሞ እንደገና አንድ አዳር አለን። ከዛ ደግሞ ፋሽን ሾው አለ ዛሬ። እንደዚህ ተዘጋጅተው አስቡት። ማለት እንዴት ልበላችሁ፣ ክረምት ሲሆን ስሜቱን ትረዱታላችሁ። ከቤተሰብ ጋር ምን ያህል ሄዳችሁ እንትሉና እዛ ደግሞ የፋሽን ሾው ትርኢት ነበረ። ትላንት ያልኳችሁ የፋሽን ሾው ትርኢት ነበረ። እዛ ትርኢት ላይ 10 ሰው ኢንተርቪው ካረጋችሁ 10,000 ብር ሰጣችኋለሁ ተብሎ በቃ ያልተጠየቀ አርቲስት የለም፣ ያልመጣ ሰው የለም እና ተሳክቶላችኋል። የሰጣቸውን ብለው ደግሞ የምንመለከት ነው የሚሆነው። ብቻ ግን አዶናይ በአሁኑ ሰዓት ወንጪ ነው የሚገኘው ከልጆቹ ጋር እና ትላንትና አንድ ቪዲዮ ሰርች ይላችሁ ነበር። ጠዋት ፖስት ያደረኩላችሁ ቪዲዮ ላይ አዶናይ ልጆቹን በጣም እያቀበጣችሁ ነው ብዬ ስሰራ ሁላችሁም ከኔ ሀሳብ ጋር ስለተስማማችሁ የመጡትንም እንግዶች ደግሞ አክብራችሁ አዎ ሀሳባችሁ ትክክል ነው፣ አዶናይ ልጆቹ በዚህ ያህል ልክ ማቅበጥ የለበትም ያላችሁ በሙሉ እግዚአብሔር ያክብርልኝ። ምክንያቱም ልጆቹ በዚህ ያህል ልክ ካሄዱ ወደፊት ትልቅ ነገር ነው የሚፈጠረው። እንደው ያቺ ልጅ ናለች በሉኝ፣ የምሬ ነው። ምን አሉ ሾው ናለች በሉ ማለት ሾው ምን አሉ አይደለም። እሺ ስሜ በነገራችሁ ላይ እና ብቻ ስለ ስሜ ላወራላችሁ ሳይሆን እነዚህ ልጆች በዚህ ሁኔታ ከቀጠሉ ነገ ላይ ከባድ ነገር ውስጥ ነው የሚመርስ። አንደኛ የሴሌብሪቲ ወንድም ስለሆኑ፣ ሁለት ደግሞ በጣም ኦቨር ኮንፊደንት አድርጓቸዋልና ከዛ ደግሞ የሆነ ነገር ፈልገው ማግኘት የለመዱ ልጆች ናቸው። አይበለውና የሆነ ነገር ሀፕን ቢያደርጉ እነዚህ ልጆች ፍስክስክስክስ
ድጋሚ እንዳይነሱ አድርገው ነው የሚነሱት። እና ልጆችንም አንዳንዴ ብዙ ነገሮችን ማስለመድ ጥሩ አይደለም ከሚሉ ወገኖች መሀል ነኝ እና አዶናይ የምታስተምራቸውን የህይወት ትምህርቶች ሌሎችም ያልታዩ ነገሮችንም እያነሳ ብታስተምራቸው ሁሌ ማግኘትን፣ ሁሌ መሳካትን፣ ሁሌ እሺ መባልን ሳይሆን አንዳንዴም አለመሆኑንም አይተው ቢያድጉ ልጆች ጥሩ ነው ብዬ ከሚያስቡ ወገኖች መካከል አንደኛዋ ነኝ። ግን አሁን በውጭ እንደሚገኙ መረጃውን ላጋራችሁ ብዬ ነው። ሌላው እንደምናስታውሰው እንግዲህ የዴዚ እናት ከዚህ ዓለም በሞት በተለየች 4ኛ ቀን ተቆጥሯል። የቲክቶኩ መንደር ግን እስካሁን ምንም አይነት መረጃ አላገኘም። እስካሁን የተቀባበሉት ነው የሚገኙት። ታዲያ የዛሬ ርዕሰ ጉዳይ ደግሞ አድርገው የተነሱት እንግዲህ ዴዚ አንተን መርጣ እናቷን ትታ መታለች። በስተመጨረሻም እናቷ ተለይታታለች። ስለዚህ አሁን አደራው ሁሉ ያንተ ነው። ስለዚህ አሞራው ዴዚን ከምን ጊዜውን በላይ ልትንከባከባትና ከጎኗ ልትሆን ይገባል። ስለዚህ በምንም ነገር ውስጥ ብትሆን ይህች ልጅ ላለመተው አደራ 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 እያሉ የቲክቶኩ መንደር አጀንዳው ተቀይሮ ከጥፋተኝነት ወደ አደራ መስጠት ደረጃ ተሸጋግሯል ማለት ነው። በእውነትም ደግሞ ስታስቡት ይህች ልጅ አላቅም ከባድ ውሳኔ ነበር በጊዜ የወሰነችው። አዎ በከባድ ጊዜ ውሳኔ የወሰነችው። አዎ አሁን ግን እግዚአብሔር ደግሞ ያለው ነገር ሆነና እግዚአብሔር ወሰዳት እናቷን። ያው በዚህም ጣልቃ አንገባም፣ ለምን እንደዚህ ሆነ አንልም። ምክንያቱም እግዚአብሔር ለምን አደረክ የሚባል አምላክ ስላልሆነ ማለት ነው። ታዲያ ከዚህ ጋር ምን ልትይኝ ፈልገሽ ነው ካላችሁኝ፣ እኔም አሞራው ከምን ጊዜውም በላይ ለዴዚ በጣም ታስፈልጋታለህ። ስለዚህ እባክህ አጠገቧ እንድትሆን ምንም ሁኔታ ቢፈጠር አለመግባባት ቢሆን፣ መጣላት ቢሆን፣ መባቀስ ቢሆን፣ የቱንም ያህል ጥግ የትዳር አለመግባባት ውስጥ ብትደርሱ ከዚህ በኋላ ኃላፊነቱ ያንተ ነው የሚሆነው። ትልቅ ሸክም ነው የተጣለብህ፣ ትልቅ አደራ ነው የኢትዮጵያ ሕዝብ የሰጠህ እና እባክህ ይህችን ትንሽ ታዳጊ የምንሳሳላትን ትንሽ ልጅ ጠብቀ እናቷ እንደተንከባከበቻት እናቷ እንዳለችላት በቃ ምንም ነገር ሳይሰማት ልጇን በሰላም አሳድጋ 2ም 3ም ወልዳችሁ እስከ እርጅና ድረስ አብራችሁ የምትቆዩ ጥንዶች እንዲያደርጋችሁ መልካም ምኞቴ ነው። እናንተም በዚህ ሀሳብ እንደምትስማሙ በጣም እርግጠኛ ነኝ። እና ምን ልትይ ፈልገሽ ነው ካላችሁኝ፣ ዴዚዬ መጽናናቱን ይስጥሽ። ያረፍሽው ዴዚ እናት እንግዲህ ነፍስሽን በአጸደ ገነት ያኑርልን። ከዚህ በተጨማሪ እንግዲህ ማህበራዊ ሚዲያ ላይ ዛሬ ሲዘዋወር የቆየው ጉዳይ የጃኒ አዲስ አበባ መምጣት ነው። እናትየዋ እንዴት እንዳስለቀሱኝ እናት የምር እናት አያችሁ አይደለም? ምን ያህል ሲያዩት ራሱ እንዴት ፈገግ እንዳሉ በቃ አላቅምና በጣም ደስ የሚል አቀባበል ነበር የተደረገላት። በሁሉ ቦታዎች ደስ የሚል ጊዜ ነበራት እና እንኳን ደህና መጣሽ አዲስ አበባ ላይ ደግሞ ድመቂ። አሁን ደግሞ ኤልሳን ልታገኛት እንደሆነ ታውቃላችሁ። የእሷ ልጅ ቪዲዮ ያልሰራሁት እኔ ምንም ስላልተዋጠልኝ ነው። ማለት በጣም የሚገራርሙ ቆንጆች ባሉበት እንትን በዚህ ቅስፈት መሄዱ እንትን አልገባኝም። እና ያው እድል ስጠኝ አይደል የሚባለው፣ ጥሩ መልክም ስጠኝ ጥሩ እድል ስጠኝ ትላለች እናቴ በይ ትለኛለች። እና እድል ነው የሚያስፈልገው ለሁሉም ነገር የሚለውን ነገር ኤልሳ ምሳሌ ናት። አዎ ኤልሳ ምሳሌ ናት። ምክንያቱም በጣም የሚገራርሙ ሰዎችን ታውቃላችሁ። የእሷ ለምን ገነነ በጣም ብዙ ሰዎች ጠየቁ ነው እንግዲህ ፖለቲካውና ምንም ባናቅም ብቻ ግን እንኳን ደስ ያለሽ። እሷን ደግሞ ስታገኛት የሚፈጠረውን ነገር በዚህ የዩቲዩብ ቻናል ላይ ይዤላችሁ እመጣለሁ። እስካሁን አብራችሁ የቆየሁት የምወዳችሁ እህታችሁ ነበርኩኝ። እስካሁን ያላችሁን ሀሳብ አስተያየት በምን አሉ ሾው ላይ መስጠት ትችላላችሁ። ኔጌቲቭ ኮሜንት እቀበላለሁ። ነገር ግን ፖዚቲቭ ኮሜንቶች እንደሰጣችሁ ብታበረታቱ ደግሞ በጣም ነው ደስ የሚለኝ እና በፍቅር ነው የምወዳችሁ። አዳዲስ መረጃዎች ሲኖሩ ቶሎ አደርሳችኋለሁ። ወደ ተለው ባይ